ሰላም የዴሊ ፎረም ቤተሰቦች፣ በቅርቡ በመንግስት ታፍነው የተወሰዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን በማዕከላዊ እስር ቤት ታስረው መገኘታቸው ተነገረ። ሰኔ 1 ጀምሮ ታፍኖ የት እንዳለ ሳይታወቅ የቆየው ወጣት ዮናታን ይትባረክ ማዕከላዊ ፖሊስ ጣቢያ እንደሚገኝ እናት ፓርቲ አስታውቋል። የፓርቲው አመራሮች እሁድ ሰኔ 7 2018 አደረግነው ባሉት ክትትል ወጣቱ እዚያው ማዕከላዊ እንደሚገኝ ያረጋገጡ ቢሆንም ባለቤቱን ጨምሮ ቤተሰቦቹ ሆነ ጠበቃው እንዳያገኙት መከልከሉን ገልጿል። በመሆኑም አመራሮቹ ምግብና የማበረታቻ ጽሑፍ መልእክት ብቻ ሰጥተው ለመመለስ መገደዳቸውን ነው ያስታወቁት። ባለትዳርና የሶስት ልጆች አባት የሆነው ወጣት ዮናታን ቡልቡላ ከሚገኘው የስራ ቦታው ታፍኖ ከመወሰዱ በፊት በአርሲ አካባቢ ለተገደሉ ክርስቲያኖች ድምጽ በመሆን በንቃት ሲሟገት እንደነበርም የቅርብ ቤተሰቦቹ ሲናገሩም ተደምጧል። አድራሻው ተሰውሮ ከቤተሰቦቹ እንዲርቅ የተደረገው በዚህ ጠንካራ ተሟጋጅነቱና ትጋቱ ምክንያት መሆኑንም ቤተሰቦቹ ያምናሉ። ልጆቹ አባታቸው እየፈለጉ በሚገኙበት በዚህ አስቸጋሪ ጊዜ አድራሻ መሰወርና ቤተሰብ መከልከል አሳሳቢ ጭካኔ መሆኑንም እናት ፓርቲ አስታውቋል። ፓርቲው ወጣት ዮናታን ያለበት ሁኔታ ለቤተሰቦቹ ይፋ ተደርጎ የጉብኝት መብቱ በአስቸኳይ እንዲከበር እንዲሁም እሱን ጨምሮ ቀሲስ ዶክተር መዝገቡና ሌሎች በሃይማኖት ምክንያት ተሰደው የታሰሩ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱም ጠይቋል። የአገራዊ ምክክር ኮሚሽን የሚጀምረው ምክክር ዛሬ ይጀምራል። አገራዊ ምክክር ኮሚሽን በጉጉት ሲጠበቅ የነበረው የምክክር ጉባኤው ዛሬ እንደሚጀምር በአዲስ አበባ አዲስ ኢንተርናሽናል ኮንቬንሽን ማዕከል ውይይቱ እንደሚካሄድም ተነግሯል። 4000 ገደማ ጉባኤተኞች ይሳተፉበታል የተባለው ለ15 ተከታታይ ቀናት የሚቆየው ይህ ጉባኤ አገሪቱን ለዘመናት ሲያተራምሱ በቆዩ እጅግ ውስብስብ በሆኑ ጉዳዮች ላይ ምክክር ያደርጋል ተብሎ ይጠበቃል። በዚህ ሀገር አቀፍ መድረክ ላይ ውሳኔና የጋራ መግባባት ይደረግባቸዋል ተብለው ከተያዙ አጀንዳዎች ክብደት አንጻር ጉባኤው የኢትዮጵያ የፖለቲካ መሰረት ሊያናውጥ ወይም ሊያስተካክል የሚችል ውጤቶች ሊገኙ በት እንደሚችል ነው እየተተነበየ ያለው። የህገ መንግስት ማሻሻያ፣ ለዘመናት ምላሽ ያላገኙ የማንነት ጥያቄዎች፣ የክልሎች የድንበር ከለላ ውዝግቦች፣ የፍትሐዊ የኢኮኖሚ ተጠቃሚ ጉዳይ እንዲሁም ከብሔራዊ ሰንደቅ ዓላማ ጋር ተያይዞ ያለው የሰላ የፖለቲካ ልዩነት ጉባኤው ዋነኛ ትኩረት ነጥቦችም ይሆናሉ። ይሁን እንጂ እነዚህ መሰረታዊና ለጦርነት ሳይቀር ምክንያት የሆኑ የፖለቲካ ልዩነቶች በ15 ቀን ጉባኤ ብቻ እልባት መስጠት ይቻላል ወይ የሚለው በፖለቲካ ተንታኞች ዘንድ አከራካሪም ሆኗል። ኮሚሽኑ እስካሁን ባደረገው የምክክር ሂደት 1234 የአገሪቱ ወረዳዎች ያሳተፈ መሆኑና በአጠቃላይ 93 በመቶ የሚሆነውን የአገሪቱ ክፍል መሸፈኑ እንደ ትልቅ ስኬት ያወራል። ይህ አሃዛዊ መረጃ የኮሚሽኑ ሰፊ እንቅስቃሴ የሚያሳይ ቢሆንም የትግራይ ክልል በዚህ ሀገር አቀፍ የምክክር ሂደት ሙሉ በሙሉ አለመሳተፉ የሂደቱ ሀገራዊነትና ተቀባይነት ጥያቄ ውስጥ አስገብቶታል። በትግራይ ክልል ምንም አይነት የምክክር ሂደት አለመካሄዱንና የክልሉ የፖለቲካ ኃይሎችም ሆነ ሌሎች ህብረተሰቡ ክፍሎች በጉባኤው አለመሳተፋቸው በትጥቅ አንግበው የሚታጠቁ ቡድኖችም በዚህ ሀገራዊ ምክክር ሀሳብ አለመቅራታቸውና አለመሳተፋቸው እንዲሁም ሀገራዊ ምክክሩን አለመቀበላቸው የተለያዩ የፖለቲካ ፓርቲዎችም ከዚህ ሀገራዊ ምክክር መውጣታቸውና ቅቡልነት የለውም ማለታቸው በተለይም እንደ ህገ መንግስት ማሻሻያና የድንበር አከላለል ባሉ አጀንዳዎች ላይ የሚደረገው ብሔራዊ መግባባት ጎዶሎ ላይ ያደርገው ይችላል ሲሉ ፖለቲካ ተንታኞች እያስጠነቀቁ ነው። አገሪቱ ከቅርብ ጊዜ ወዲህም ከገባችበት የፖለቲካና የጸጥታ አዘቅት ለመውጣት በሚደረገው በዚህ ወሳኝ ጉባኤ ላይ የትግራይ ድምፅ አለመካተቱ በቀጠናው ሀገራዊ እርቅና የፖለቲካ መረጋጋት ለማምጣት በሚደረግ ጥረት የራሱን አሉታዊ ተጽዕኖ ሊያሳድር ይችላልም ተብሏል። ይህ ጉባኤ የኢትዮጵያ የፖለቲካ አቅጣጫ ለመቀየር ወሳኝ እርምጃ ተደርጎ ቢወሰድም የሁለቱ ባለድርሻ አካላት በተለይም የትግራይ አለመሳተፍ እንዲሁም የአጀንዳዎች እጅግ ውስብስብ የኮሚሽኑ የመጨረሻ ግብ ስኬት በፈተና ውስጥ ሊያስኬደው እንደሚችልም ነው ባለሙያዎች ያስጠነቀቁት። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ተቋም ከ40 ዓመት በኋላ ለመጀመሪያ ጊዜ ነዳጅ ማጓጓዝ መጀመሩ ተነገረ። ኢትዮጵያም ለመጀመሪያ ጊዜ ከናይጄሪያ ነዳጅ አስገብታለች ተብሏል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ከ40 ዓመት በኋላ ለመጀመሪያ ጊዜ የሀገሪቱ የነዳጅና የፔትሮሊየም ምርቶችን የማጓጓዝ ስራ በይፋ መጀመሩን በአዲስ አበባ ታትሞ የወጣው ካፒታል ጋዜጣ አስታውቋል። ይህ ታሪካዊ ጅምር ኢትዮጵያ ከሱዳን ነዳጅ ማስገባት ካቆመች በኋላ ለመጀመሪያ ጊዜ ከአፍሪካ ከአህጉሪቱ ሀገር ነዳጅ ያገኘችበት አዲስ ክስተትም ተብሎም ተነግሯል። በአሜሪካ በእስራኤልና በኢራን መካከል በተፈጠረው ግጭት ምክንያት በዓለም አቀፍ የነዳጅ መተላለፊያ ላይ የተፈጠረው
መስተጓጎል ተከትሎ የኢትዮጵያ መንግስት የነዳጅ ግዢ ስትራቴጂው ወደ ምዕራብ እስያና ናይጄሪያ በማስፋት አማራጮችን እያሰፋም ነው። በዚህ መሰረት በቢሊዮነሩ አሌኮ ዳንጎቴ ከሚተዳደረው የናይጄሪያ ዳንጎቴ ፔትሮሊየም ሪፋይነሪ 120,000 ሜትሪክ ቶን የአቪዬሽን አውሮፕላንና የናፍጣ ነዳጅ በተሳካ ሁኔታ በሶስት መርከቦች ወደ ጅቡቲ ሆራይዘን ተርሚናል ተጓጉዟልም ተብሏል። ከዚህ ውስጥ 80,000 ሜትሪክ ቶኑ የአውሮፕላን ነዳጅም ነው። ባለፉት 4 አስርተ ዓመታት የነዳጅ ማጓጓዝ ስራው በብቸኝነት ሲያከናውን የቆየው የኢትዮጵያ ነዳጅ አቅራቢ ድርጅት ሲሆን አሁን ግን መንግስት ዘርፉን ክፍት በማድረጉ የግል ባለሀብቶች፣ የዓለም አቀፍ ድርጅቶችና የዲፕሎማቲክ ማህበረሰቡ በራሳቸው የውጭ ምንዛሪ ነዳጅ ማስገባት የሚችሉበት መመሪያም ወጥቷል። ኢትዮጵያ ነዳጅን የማታመርት በመሆኗ የገቢ ንግድ በጅቡቲ ሩብ ያህል ለነዳጅ የምታውል ሲሆን በውጭ በጀት ዓመት የነዳጅ ወጪም እስከ 6 ቢሊዮን ዶላር ሊደርስ እንደሚችልም የገንዘብ ሚኒስትር አቶ አህመድ ሺዴ ለፓርላማ መግለጻቸው ተነግሯል። መንግስት በያዘው የማክሮ ኢኮኖሚ ማሻሻያ መሰረት የነዳጅ ድጎማ ቀስ በቀስ ለመቀነስ በማቀዱ በመጪው በጀት ዓመት ለዘርፉ 20 ቢሊዮን ብር ብቻ የድጎማ በጀት አስቀምጧል። ይህም ከባለፈው ዓመት ጋር ሲነጻጸር እጅግ ዝቅተኛ የነዳጅ ድጎማ ሆኖም ተመዝግቧል። በመጪው ምርጫ 33% ሩሲያውያን ፑቲንን እንደማይመርጡ መረጃ አግኝቻለሁ ሲሉም የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ገለጹ። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በመልእክታቸው እንዳሉት የዩክሬን ስለላ ሰራቦች ለምትደግፉ ወዳጆችና ጥብቅ መረጃ ለምትሰጡ ሁሉ እናመሰግናለን ሲሉም ነው ያስታወቁት። በዚህ መልእክታቸው ተቋማቸው በሩሲያ ያለው ውስጣዊ ሁኔታ የሚመለከት መረጃ እንደደረሳቸውም አስታውቀዋል። በመረጃው መሰረት ሩሲያውያን በፕሬዝዳንት ፑቲን እርምጃ ደስተኛ እንዳልሆኑ መረዳታቸውን ገልጸው በመጪው ምርጫ 33% ያህሉ ሩሲያውያን ፕሬዝዳንቱን እንደማይመርጡ የሚያሳይ ዶክመንት እንዳለ አስታውቀዋል። ሾልኮ በወጣው መረጃ የፕሬዝዳንቱ እርምጃ የሚደግፉት 55 በመቶ ብቻ መሆናቸውን ያስታወቁት ዜሌንስኪ ይህም የሩሲያ ገዢ ፓርቲ ተቀባይነት ከቀን ወደ ቀን እየወረደ መምጣቱን ያሳያል ሲሉም ነው ያስታወቁት። የሩሲያ አጠቃላይ ብሔራዊ ምርጫ የፊታችን መስከረም 20 የሚከናወን ሲሆን ዜሌንስኪ እንዳሉት በሚቀጥለው ወራት ደግሞ 33 በመቶ ሊጨምር እንደሚችልም ተስፋቸውን አሳውቀዋል። የአሜሪካ የባህር ኃይል የፍለጋና የነፍስ አድን ሄሊኮፕተር ሰኔ 14 በሰሜናዊ የአረብ ባህር ውስጥ አደጋ ላይ ወድቀው የነበሩ 14 ህንዳውያን መርከበኞች ለማዳን መሰማራታቸው ተነግሯል። አደጋ ላይ ከወደቁ መርከበኞች የድረሱልን ጥሪ እንደደረሰው የአሜሪካ ባህር ኃይል ፒ8 አውሮፕላን በፍጥነት ስፍራው ላይ በመድረስ የነፍስ አድን ጀልባዎች ያካተተ ስራ መስራቱን ማስታውቋል። 14ቱ መርከበኞች በዚህ ጀልባ ላይ የወጡ ሲሆን ስፍራው ላይ የደረሰችው ጀልባ አሊ9 የተሰኘችው የንግድ መርከብ 11ዱን መርከበኞች ከጀልባው ላይ በሰላም ማውጣቷንም የተነገረው። ይሁን እንጂ የነፍስ አድን ጀልባዎች በከባድ ማዕበል በመጋለጣቸው ምክንያት ዩኤስኤ አብርሃም ሊንክስ ከተሰኘው ግዙፍ የአውሮፕላን ተሸካሚ መርከብ የተመደበው MF60 ሄሊኮፕተር ቀሪዎቹን 3 መርከበኞች ከባህር ውስጥ ታድጓቸዋልም ተብሏል። 3ቱ መርከበኞች በጥሩ ሁኔታና በተሻለ ጤንነት ላይ መሆናቸውንም ተነግሯል። ከዚህ በተጨማሪም ዩኤስ ማይክል መርፊ DDG 112 የተባለችው ሚሳኤል ተሸካሚ መርከብም ለድረሱልኝ ጥሪው ምላሽ በመስጠት በስፍራው ተገኝታለችም ተብሏል። የአሜሪካ 5ኛ የባህር ኃይል እዝ የስራ ቀጠና ወደ 2.5 ሚሊዮን ስኩዌር ማይል የሚጠጋ የውሃ አካልን የሚሸፍን ሲሆን ይህም የአረብ ባህረ ሰላጤን፣ የኦማንን እንዲሁም 3 ዓለም አቀፍ ወሳኝ የውሃ መተላለፊያዎችን፣ የሆርሙዝ ጅረትን፣ የስዊዝ ካናልና የባቢልን መንደርን እንደሚያካትትም ነው የተነገረው። የቀድሞ የደቡብ ኮሪያ ፕሬዝዳንት ወደ ሰሜን ኮሪያ ድሮን በመላካቸው ምክንያት የ30 ዓመት እስራት ተፈረደባቸው። የደቡብ ኮሪያ ፍርድ ቤት የቀድሞ የአገሪቱ ፕሬዝዳንት ዩን ሱክ ወደ ሰሜን ኮሪያ ድሮን በመላካቸው ተጨማሪ የ30 ዓመት ፍርድ ሰጥቷቸዋል። አቃቤ ሕግ እንዳለው የቀድሞ ፕሬዝዳንት ወታደራዊ አገዛዝ ማወጃቸው ለመሸፈን ፒዮንግያንግ ለማስቆጣት ሞክረዋል። በአውሮፓውያኑ 24 ወታደራዊ አገዛዝ አውጀው ሀገራቸውን ወደ ፖለቲካዊ ቀውስ ከመክተታቸው በፊት በተያያዘ መታሰራቸውም ይታወሳል። ወታደራዊ አገዛዝ ያወጁት ሀገሪቱ ከጠላት ለመከላከል መሆኑን ቢገልጹም ከፍተኛ ተቃውሞ ግን ከህዝባቸው ገጥሟቸዋል። ያቀረቡት ወታደራዊ አገዛዝ ሀሳብ ከከሸፈ በኋላ በቁጥጥር ስር ውለው እድሜ ልክ እስራት ተፈርዶባቸው እንደነበር ይታወሳል። የስኡል ቀጠናዊ ዳኛ የቀድሞ ፕሬዝዳንት፣ የቀድሞ መከላከያ ሚኒስትር ኪም ዮንግ፣ የቀድሞ የድሮን ኦፕሬሽን ኃላፊ ኪም ዮንግ ዴይ እንዲሁም የቀድሞ የደህንነት ኃላፊ ዮ ኢንሆን ስልጣንን በመበዝበዝና ሀገርን በመክዳት ወንጀል ጥፋተኛ መሆናቸውንም በይኖባቸዋል። ተከሳሾቹ በወታደራዊ ኦፕሬሽን ሽፋን ሰሜን ኮሪያን ለመተንኮስ ሞክረዋል።
ዓላማቸውም የአስቸኳይ ጊዜ አዋጅ መደንገግ ነበር ሲልም ፍርድ ቤቱ ወስኖባቸዋል። የቀድሞቹ ባለስልጣናት ሰሜን ኮሪያን በመተንኮስ የወታደራዊ ግጭት ስጋት እንዲባባስ ማድረጋቸውም ተገልጿል። የቀድሞ ፕሬዝዳንት ትልቁን ኃላፊነት እንደማይሸክሙም ፍርድ ቤቱ አስታውቋል። የቀድሞ ፕሬዝዳንት ጠበቃ በበኩላቸው ድርጊቱ ህጋዊ እንዲሆንና ሰሜን ኮሪያ ቆሻሻ ፊኛዎች በመላክ ለፈጸመችው ትንኮሳ ምላሽ ለመስጠት ነውም ብለዋል። በ2024 ሰሜን ኮሪያ በመቶዎች የሚቆጠሩ በቆሻሻ የተሞሉ ፊኛዎች ወደ ደቡብ ኮሪያ መላኳ ይታወሳል። ከኮሪያ ጦርነት ወዲህ ሁለቱ ሀገራት አንዳቸው ሌላቸው የፕሮፓጋንዳ ፊኛዎች በመላክ ይተነኳኮሱም ነበር። በ2024 ሰሜን ኮሪያ ደቡብ ኮሪያ ድሮን በመግዛቷ ማባረሯን መግለጿም ውጥረቱ አባብሶታል። ድሮኖቹ በፒዮንግያንግ የፕሮፓጋንዳ ማዕከላት በትነዋል ስትልም ደቡብ ኮሪያ ከሳለች። ትንኮሳውም ወደ ጦርነት ሊያመራ እንደሚችልም አስጠንቅቃም ነበር። የቀድሞ ፕሬዝዳንት ክስ የተመለከቱት ዳኛ እንዳሉት ድሮኖቹ የተላኩት ትንኮሳ በመፈጸም የአጸፋ እርምጃ ምላሽ ለመስጠት በማሰብ ነው ሲሉም በይነውባቸዋል። የቀድሞ ፕሬዝዳንት ስልጣናቸውን በመበዝበዝና ላለመታሰር በመሞከር የ5 ዓመት እስራት ተፈርዶባቸውም ነበር። የትራምፕ አስተዳደር ኢራናውያን ስደተኞችን ወደ ማዕከላዊ አፍሪካ ሪፐብሊክ ለመላክ ማቀዱ ተነገረም። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራናውያን ስደተኞች ወደ ማዕከላዊ አፍሪካ ሪፐብሊክ ለመላክ ማቀዱን ሮይተርስ የዜና ወኪል አስታውቋል። ሮይተርስ ለጉዳዩ ቅርበት ያላቸው ባለስልጣናትና 2 ጠበቆችን ጠቅሶ እንደዘገበው ከሆነ የትራምፕ አስተዳደር በግጭት ወደምትናወጠው አገር ኢራናውያን ስደተኞችን ለመላክ አቅደዋል። ኢራናውያን ስደተኞችን የሚወክሉ ጠበቃ ኤምሊ ትሩሰል እንደተናገሩት ወደ ማዕከላዊ አፍሪካ ሪፐብሊክ ይላካሉ ከተባሉት መካከል 2 ሴቶችም ይገኙበታል። ኢራናውያኑ ወደ ትውልድ ሀገራቸው ከመመለሱ እንግልት ስቃይ እንደሚጠብቃቸውም ጠበቃቸው ተናግረዋል። ሮይተርስ እንደዘገበው ከሆነ በቅርቡ ማዕከላዊ አፍሪካ ሪፐብሊክ የአሜሪካ የምታስወጣቸው ስደተኞች ለመቀበል ከሀገሪቱ የውጭ ጉዳይ ሚኒስቴር ጋር ስምምነት ላይ ደርሷል። ስለ ጉዳዩ ሁለቱም ወገኖች እስካሁን አስተያየት አልሰጡም። ሮይተርስ ያነጋገራቸው ባለስልጣናት እንደተናገሩት ግን በመጀመሪያ ጉዞ ከኢራናውያን በተጨማሪ ሶሪያውያንና አፍጋኒስታውያን የሆኑ 20 ስደተኞች ይጓዛሉም ብለዋል። ከአሜሪካ የሚባረሩት ስደተኞች በሚቀጥለው ሳምንት መጨረሻ ገደማ ወደ አፍሪካዊቱ ሀገር እንደሚጓዙም ተሰምቷል። ከሚባረሩት ሰዎች መካከል ህጋዊ መኖሪያ ለማግኘት አመልክተው ሳለ ተይዘው ከአሜሪካ እንዲባረሩ በኢሚግሬሽን ፍርድ የተበየነባቸው መሆናቸውንም ነው የተሰማው። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑ ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።